የከፈትከው መጽሐፍ ቅዱስ ከሆነ ስለ ጋብርኤል መስበክ አትችልም። የከፈትከው መጽሐፍ ቅዱስ ከሆነ ስለ ቅዱሳን መስበክ አትችልም። የከፈታችሁት ትክክለኛው መጽሐፍ ከሆነ ስለ ሌሎች ገድላ ገድል መስበክ አትችሉ። መጽሐፍ ቅዱስ ሲከፈት የሚታየው ኢየሱስ ነው። የፈራና የደነገጠ ወደ ኋላ ይመለስ። ክብራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ሰላም፣ እግዚአብሔር ይመስገን። እንግዲህ እንደውኔ አሁን የቀረብኩበት ትልቁ ነገር ሁላችሁም በተቻላችሁ ነፍስ አድን ማለት የነፍስ አድን ጥሪ እንድታደርጉ ሸር እንድታደርጉ ነው። እየሰማችሁት ነው። እንደው ሰዎች እኔ ሳይመስላቸው እየሄዱ በጣም እየተጎዱ ነው። እባካችሁ ሁላችሁም ነፍስ አድኑ። በተቻላችሁ ነገር ሁሉ ሰዎች እንዳይጎዱ ከጉዳት መልሷቸው። እንግዲህ ከመቼ ወዲህ ነው እንደው እስኪ የቅዱሳንን ስም የመላእክትን የድንግል ማርያም በጠቅላላ የጻድቃንን ስም የቅዱሳንን ስም በጠቅላላ ማለት ነው የማይጠራ መጽሐፍ ቅዱስ ምን ተብሎ ነው የሚጠራው? ወይንስ መጽሐፍ ቅዱስ ነው የሚባለው? ወይንስ መጽሐፍ ርኩስ ነው የሚባለው? መቼም መጽሐፍ ቅዱስ ሆኖ የእግዚአብሔርን ስም እንደ ዋናነት ይዞ የቅዱሳንን ስም የጻድቃንን የመላእክትን የድንግል ማርያምን ወዘተ በጠቅላላ የቅዱሳንን ስም የማይጠራ መጽሐፍ ቅዱስ መጽሐፍ ቅዱስ አይባልም። ይህ በቃ አረጋግጬ የምናገረው ይህንን ነው። ሁላችሁም የምታውቁት ይህንን ነው። ሁላችንም የምናውቀው ይህንን ነው። መጽሐፍ ቅዱስ ተብሎ የቅዱሳንን ስም የማይጠራ መላእክትም ቅዱሳን ናቸው፣ ጻድቃንም ቅዱሳን ናቸው፣ ነቢያትም ቅዱሳን ናቸው፣ ደጋግ ፍጥረት በጠቅላላ ቅዱሳን ናቸው። እነዚህን ስም የማይጠራ መጽሐፍ ቅዱስ መጽሐፍ ርኩስ ነው። እንደምትሰሙት አሁን የመላእክት የገብርኤል ወዘተ የጻድቃን የሰማዕታት የእነሱ ስም የሚጠራበት መጽሐፍ ቅዱስ አይደለም። በቃ እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ትክክለኛ አለመኖራቸው መጽሐፍ ቅዱስን አለመከተላቸው በቃ ምስክርነት ሰጡ ራሳቸው። በቃ በጠቅላላ መጽሐፍ ቅዱስን አለመከተላቸውን እንግዲህ ሁላችሁም ወቁት። መጽሐፍ ቅዱስ የሚሉት ለአንደበታቸው ብቻ ነው፣ ሰውን ለማሳሳት ብቻ ነው። አሁን መጨረሻ ጊዜ ግን መጽሐፍ ቅዱስ የመላእክትን ስም የቅዱሳን የሚጠራ መጽሐፍ ቅዱስ አይደለም ካሉ የቅዱሳን ስም የሌለበት መጽሐፍ ቅዱስ ደግሞ አታገኙ። ትክክለኛው መጽሐፍ ቅዱስ ሆኖ የቅዱሳንን ስም በጠቅላላ የመላእክትን የጻድቃን የነቢያትን የእነሱን ስም የማይጠራ መጽሐፍ ቅዱስ አታገኙ። ስለዚህ እንትናቸው ላይ እኔም ብፈራው እንዳንድ ነገር ብለው መጨረሻ ጊዜ ኢየሱስ እኔ ነኝ እንዳይሉ ነው። ወይንም ደግሞ ኢየሱስ እኔ ነኝ በማለት እንዳይጣሉ ሰሳቸው። ኢየሱስ እኔ ነኝ በማለት ከዚህ ውጭ ሌላ እንግዲህ የቀራቸው ነገር የለም። የቀራቸው ይሄ ብቻ ነው። ስለዚህ ይህንን ሁላችሁም አጽንኦት ሰጥታችሁ እንደው የማይሳሳቱ ሰዎች ምናልባት ዝም ብለው መስሏቸው የሚሉ ሰዎች ካሉ መጽሐፍ ቅዱስን አንበው እንዲጠቀሙ። የቅዱሳን መጻሕፍት የሌለበት የቅዱሳን ስም የማይጠራበት መጽሐፍ ቅዱስ የሌለ መጽሐፍ ቅዱስ እኮ ተጠርቶ ነው የአምላካችን ኢየሱስ አምላክነቱ እኮ የሚታወቀው በወዳጆቹ ነው። ያለ ወዳጆቹ እኮ አምላክነቱም አይታወቅም፣ አዳኝነቱም አይታወቅም። አዳኝነቱን እኮ የመሰከሩት ወዳጆቹ ቅዱሳን ጻድቃን ስለ ነቢያት እኮ ናቸው፣ መላእክት እኮ ናቸው የተናገሩት፣ በሰው ላይ እያደሩ ያናገሩ። ይሄን እንደው ሌላው ቀርቶ ተውት። እኔ አሁን እንደ መጽሐፍ ቅዱስ ሁሉም ነው ብያለሁኝ። ምንም የቅዱሳን መጻሕፍት የማይጠራበት መጽሐፍ ቅዱስ የለም ብያለሁ። ግን እንደ ምሳሌ እንደ አንድ ሁለት ልጥቀስ። እንደው ሌሎችም እንደው ብዥ የሚላቸው ካሉ ያንን አይተው ሌላውንም በዚያው ራሱ መድኃኔዓለም ኢየሱስ ክርስቶስ በሚያስተምርበት ወራት ማቴዎስ 10 ላይ ማቴዎስ ምዕራፍ 10 ቁጥር 41 ላይ ተመልከቱ። እንደ ምሳሌ ብቻ ነው ራሱ እንኳን ያስተማረላቸው የነገረላቸው ደግነታቸው እንደው ምንድን ነው ያለው? ራሱ የተናገረው ቃል ነው። እንግዲህ ይሄ ማለት ኢየሱስ እያሉ ኢየሱስ የተናገረውን ቃል ማንቀፍ ማለት ኢየሱስ እኔ ነኝ ራሴ ነኝ እንደማለት ነው። ኢየሱስ ክርስቶስ ሌላ እኔ ነኝ ሌላ ኢየሱስ ክርስቶስ የለም እኔ ነኝ ብሎ ራሱን እንደመስበክ ማለት ነው። ይሄ ምንድን ነው የሚለው መሰላችሁ? ማቴዎስ 10 ምዕራፍ 10 ቁጥር 41 ላይ እንዲህ ይላል፣ ዘተወክፈ ነቢይ በስመ ነቢይ ይነስእ አስፈ ነቢይ ዘተወክፈ ጻድቅ በስመ ጻድቅ ይነስእ አስፈ ጻድቅ ይነስእ ይላል። የነቢዩን የተቀበለ በነቢዩ ስም ነቢዩን የተቀበለ የነቢዩን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ይሄ ነው በቃ መድኃኔዓለም የመሰከረላቸው። ነቢያትም ጻድቃንም መላእክትም ማንኛውንም በሉ በእነሱ ስም ከምስክርነት ከሰጣችሁ በእነሱ ስም ከተማጸናችሁ የእነሱን ዋጋ ታገኛላችሁ ብሎ ሰብኮላቸዋል ለነቢያት ለጻድቃን።
ተናግሮላቸዋል። ለመላእክት ለሁሉም ነው የተናገረላቸው። ራሱ መድኃኔዓለም እንዲህ ብሎ የሰበከላቸውን ጻድቃን ሰማዕታትን ራሱ መድኃኔዓለም ያስተማረላቸውን የመሰከረላቸውን ጻድቃን ሰማዕታት በመጽሐፍ ቅዱስ ውስጥ የሉም ብሎ መካድ ይሄ ኢየሱስ ክርስቶስ አላስተማረም፣ ኢየሱስ ክርስቶስ ማለት እኔ ነኝ ብሎ ራሱን ኢየሱስ ክርስቶስ ነኝ ብሎ ወደ መሰየም መውሰድ ነው። ከዚህ ብቻ የለም። ቅዱስ ጳውሎስንም ስንመለከተው ዕብራውያን ምዕራፍ 11 ከቁጥር ከዚያው ከአንድ ጀምረን እስከ መጨረሻ የምናገኘው ቃል ምንድነው? ስለ እንደው አይደለም እንኳን በጻድቃን በዘመነ ሐዲስ ያሉትን በዘመነ ብሉይ ሁሉ ያሉትን ነው እያነሳ የሚሄደው። እነ አቤል፣ እነ ኖህ፣ እነ ሄኖክ፣ እነ አብርሃም፣ እነ ሙሴ እንደ ወዘተ እነ ጌዴዎን፣ እነ ሳሙኤል፣ እነ ዳዊት ጠቅላላ እነዚያን ቅዱሳኖች እያነሳ ሄዶ መጨረሻ ጊዜ እሉ እሙንቱ 38 ቁጥር ላይ እሉ እሙንቱ ዘይደልወሙ ዓለም የማይገባቸው እነዚህ ናቸው። ዓለሙን ያልመሰሉ ማለት ነው። ዓለሙን ያልመሰሉ ትክክለኛ እግዚአብሔርን ሥራ የሰሩ ሰዎች እነዚህ ናቸው ብሎ መስክሮላቸዋል። ለጻድቃንም ለነቢያትም ለሁሉም ጳውሎስ ነው ያስተማረላቸው። ስለ ነቢያት ስለ ቅዱሳን ያስተማረን ጳውሎስ ነው። ከማን ያገኘውን? ይሄ ከፈጣሪው ከኢየሱስ ክርስቶስ ያገኘውን ትምህርት ያበረከተው እሱ። ሌላው በነቢያቱም ስታዩት እንግዲህ ብሉይንም ስታዩት የብሉይንም መጽሐፍ ቅዱስ በጠቅላላ የነ አብርሃም የነ ሙሴ ታሪክ ነው፣ የነ ኖህ ነው፣ የነ ሄኖክ ነው፣ የነ ዳንኤል የነቢያት ጠቅላላ ይሄ ሁሉ ደጋጎች እግዚአብሔር ወዳጆች ናቸው። መላእክትን እያነሱ እንደ ተራዳኢነታቸው መዝሙሩ እስኪ ነው መዝሙረኛውን ዳዊት መዝሙር 90 ቁጥር 11 ላይ ተመልከቱት። እስመ ለመላእክቲሁ የዞ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ቅዱሳን መላእክትን ስላንተ ያዛቸዋል ይጠብቁ ዘንድ ከመ ይቀቡከ በኩሉ ፍናዊከ በምትሄድበት በምትወጣበት በምትወርድበት በምትኖርበት ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል ብሎ ተናግሯል። መላእክት ከሰው አይለዩም። ስለዚህ በመጽሐፍ ቅዱስ ላይ ደግነታቸው፣ ተራዳኢነታቸው፣ ጥበቃቸው ሁሉ ይነገራል። ዳንኤልም እኮ ምዕራፍ 10 ቁጥር 8 ላይ ማለት ቁጥር 13 ላይ እንዲህ ይላል። ምዕራፍ 10 ቁጥር 13 ላይ እንዲህ ነው የሚለው ወናው አሃዱ ሚካኤል መላእክት ቀደምት መጻይር ዳአኒ ከቀደሙት መላእክት አንዱ ሚካኤል ሊረዳ ይመጣ ብሎ ተራዳኢነቱን ያስተማረው ጠበቃነቱን ነው። በጠቅላላው እንደው ብያቸዋለሁ። እኔ እንደ ምሳሌ ዝም ብዬ እንደው ለአንዳንድ ሰዎች ምናለ ብዥ ለሚልባቸው ካለ ይሄን አነበው በዚህ ሌላውንም እንዲመለከቱ ብዬ ነው እንጂ ይሄን ብቻ አይደለም። እኔ መጽሐፍ ቅዱስ እንደውም ቅዱስ ጳውሎስ እኮ ምንድን ያለው አሁን ቅድም ዕብራውያን ከነገርኳችሁ ላይ ቅዱሳንን በጠቅላላ አነሳና መጨረሻ ጊዜ ምንድን ያለው የቅዱሳኑን ስም የቅዱሳኑን ተጋድሎ የቅዱሳኑን ደግ መልካም ሥራ አንስቼ ለመጨረስ ለማስተማር ጊዜ የለኝም ነው ያለው። ጊዜ ያጥርብኛል ነው ያለው። ጊዜ ያጥርብኛል በእኔ በዚች ባንደበት በትንሽ ነገር በትንሽ ጊዜ አስተምሬ የእነሱን ደግነት አልዘልቀውም ሲል ጊዜ ያጥርብኛል ሕጹር ዕለቴን ያለው። ስለዚህ ይህን ሁሉ እየተመሰከረላቸው በቅዱሳኑ አንደበት ራሱ መድኃኔዓለም አስተምሮላቸው መጽሐፍ ቅዱስ በመላእክትን ቅዱሳን ነቢያትን በመጽሐፍ ቅዱስ ላይ የሉም ማለት ይሄ ትክክለኛው መጽሐፍ ቅዱስ አይደለም። ቆነጻጽለው የሚሉት መጽሐፍ ቅዱስም አይደለም። ከዚያም ሁሉ የወጣ መጽሐፍ ርኩስ ነው፣ የጥንቆላ የሰይጣን መጽሐፍ ነው ማለት ነው። ስለዚህ መጨረሻ ጊዜ ኢየሱስ እኛ ነን ብለው የሚነሱበት ጊዜ እየደረሰ ነው ማለት ነው። ይህንን ለሁሉም ሸራ አድርጉትና አድርጉላቸው። ሁሉም ይህን ሰምተው ይዳኑ። በእውነት ነፍስ አድን ሁላችሁም። እንደውም የሚሄዱ የሚያጨበጭቡ የሚጎዱ ሰዎች እኔ መጨረሻቸው ምን እንደሆነ ያሳዝነኛል። እንደው እግዚአብሔር ይቅር ይበላቸው። አምላከ ቅዱሳን እነሱን እንዲመለሱ ያድርግልን። ሁላችሁም ጸልዩ። ሁላችሁም እንዲመለሱ ሸራ አድርጉላቸው።